ዳኒና ቡርኬ ወደታች ተቀበረ ዳኒና ቡርኬ ወደታች ዛሬ ቀበርና ዳኒ ፈጥቶታል እኔ ሃይሚ የኔ ነች ሃይሚ ያንተ ነች የኔ ነች በቃ ላንተ ነው ምን ሰጥ ምንም አያመጣም ቡርኬ አቁም ማስጠንቀቂያ ነው ቡርኬ ተለያይ ከሃይሚ ጋር ፈሪ አንተ የወንዳን ቡርኬ ፈሪ ነው ሃይሚን አስደፍሯታል ተንበጫበጭ ዳኒ ፈራው ከቡርኬ ዳኒ ውስጥ ይበልጣል በልብነት ልባምነት አጭር ሰው እኮ ማለት አይፈራም አንተ ቡርኬ ምንድነው ቁመት ብቻ ጎበዝ ነህ አንተ ያየህበት ጎበዝ ነው ቡርኬ ምንድነው ቁመት ብቻ አሁን ዳኒ አለዚህ ጋር አንተ እኛን ለምንድን ነው የተናገርከው ለዋሉ አጠገብ ነው ስልክ ነው የሚያክለው እኮ ዳኒ ከስልክ አይመጣ በቃ ይኸው እንደዚህ እንዳልኩ ማለት እንደዚህ ይሄ ዳኒ ነው ምንድነው ከነሱ የፈለከው ለዋሉ ለምን ቡርኬ ከቡርኬና ሃይሚ ራሱ መለያየት አለባቸው አዎ እንደው መለያየት አለባቸው ይለያዩ ሁለቱ ተጨናንቀው ሌላ ነገር ውስጥ በሽታው እስከምትወርቅ ይለያዩ በቃ መለያየት አለበት በቃ ቡርኬና ሰላም ውድ የጨረቃ ፋሚሊ የናቲ ግሪስ ቤተሰቦቻችን እንዴት ናችሁ ሰላም በላችሁ ሰላም እንዴት ናችሁ የጨረቃና የና ተወዳጅ ቤተሰቦች የግሪስ ፋሚሊዎች የሄለን ሁሉ በቃ የሁሉም ፋሚሊ በያላችሁበት ሰላማችሁ ብዝት ይበል እኛ ሰላማችንም በአንድ ቅማል በሆነ ሰላማችንን ብናጣ እኛ ሰላም ነን ጉንዳን በሚያክል ሰላማችንን አሳጥቶናል እና በጣም ለዚህ ሁሉ መንስኤው ተጠያቂነቱ ማን ነው ቡርኬ ነው ያስናቀ በቃ ቡርኬ ነው ያስናቀ አንተ በጣም ፈሪ ነህ በቃ ቡርኬ ምን ነገር ለመጨረሻዬ ነው ከዚህ በኋላ በአንተ ላይ ያለኝ እምነት ወርዷል ምክንያቱም ሃይሚን ጭራሽ ለጠላት ሰጣት አሁን በትላንትናው ቪዲዮ ላይ አንደኛ እኛንም አሰደበን የቡታጀራ ልጆች በጣም ብዙ ዩቲዩበሮች አላችሁ ምናምን እያለ በኔና ባይሚ አንተስ ጀምር አንተና ሃይሚ ምንድናችሁ እስኪ ንገረን አንተና ሃይሚ ምን ፍቅረኛሞች ናችሁ በኔና ባይሚ ማለት ተግቡበት ምትለው ሃይሚ እኮ የቡርኬ ፍቅረኛ ነች አንተ አሁን መጣ ራስ ምታት ሆንክ ከዛም ደሞ አልፎ እኛን ተናገርክ የቡታጀራ ብዙ ዩቲዩበሮች አላችሁ የቡታጀራ ልጆች አንተ የቡታጀራ ልጅ አንገቱን ይጥፋ እንጂ እንዳንተ አይነቱን በሽታ ነቅለ ያወጣል መድኃኒት አናጣለትም እንዳንተ አይነቱ ማለት ነው በዚህ መሃል ደግሞ ቡርኬ ፈርቶ ጸጥ ብሏል እኔ አጣው ማይክ ስቴለኔ ፋይቀን አንድ ምነግራችሁ ነገር ምንድነው ቡርኬ ፈሪ ስለሆነ ውስጡን ስላወቀ ነው ሽንታም ነህ በቃ ሽንታም ነህ አንተ የወንድ አልጫ ነህ ቡርኬ ምክንያቱም ዝም የሚለው ስለፈራ ስላወቀ ነው እንደፈለገ ዳኒ ሮስት የሚሆንበት ቡርኬ ላይ እሱ ላይም አልፎ እኛን ማሰደበት ቡርኬ ለምንድነው ጸጥ የምትለው ለምንድነው አንድ መልስ ማሰጠው አንዴ በለው አይኑን በለው ወይ የሆነ ነገሩን በለው ጠበቃ ምናምን የሚያምጣ የፈለገው ነገር ያምጣ ብለናል በዛኛው ቪዲዮ ራሱ ገብቶሃል ልክ ነህ ፋይቀን እኛ ከዚህ በኋላ ማለት ነው ሃይሚ መጨነቅ የለባትም ቡርኬ ስርዓት የምታስይዘው ነገር ካለ ስርዓት አስይዘው ይልጭ ብሎ ወደኛ መጣው የኛ ከተማ የቡታጀራ ልጆች ምናምን እያለ ቪዲዮ ሰራ በትላንትና ቪዲዮ ሃይሚንም ጠርቶታል እንደዚህ ይነካታል ደግሞ በሽታዬን ካንተ መጋኛዬን ሸንኮራ አገዳ እንደ ሸንኮራ ልጬ ነው የምበላ ይኸው ለአንተ የማንቸስተር ደጋፊ በዛ ላይ ማንቸስተር ደጋፊ ዝም በለው አንድ እሱም ክለቡም የበሰበሱ ናቸው 0 ኢንች ቲም በስበስ አንተ ሃይሚን ይነካታል እንደዚህ ለምን ይነካታል በቃ አሁን ቡርኬ በቃ መልስ የሚሰጥ ከሆነ ይስጥ ራስን የምታስከብር ካለበት ይሰንዝር ራስን የምታስከብር ከሆነ አስከብር ካለበለዛ ይሄንን እርምጃ ማን ላይ ነው የምንወስደው ቡርኬ ላይም ዳኒ ሮስት ላይም ሶሲ ላይም እርምጃችን እንወስዳለን ከዚህ በኋላ ምንም ፕራንክ ነው ምናምን የሚል እንትን ቀልዳናቅም ከዚህ በኋላ ቡርኬ ፈለገ ጓደኛ ብትሆን የፈለገ ታውልንኩት በማታው ቪዲዮ ናቲ በጣም ተናድጄ በጣም ኦቨር ነው የተናደድኩት አይሚን እየነካት ቆሻሻ ነው ሲጀምር ደግሞ እኛንም የቡታጅራ ብዙ ዩቲዩበሮች አላችሁ እኔ ጋር ሰው ሰገድ እስኪ አንተ ልብ ካለክ ይኸውልህ እኔ እመጣለሁ አንተ አንድ ሰከንድ እኔ ፊት ላይ አትቆምም አይደለም ሌሎቹ ተዋቸው አንድ ሰከንድ አትቆምም እውነታውን ስነግርህ ማለት ነው አንድ ሰከንድ ምንም የምትቆምበት ነገር የለም ገብቶሃል ዳኒ አንተ ግንብ ጭንቅላት ነገር ያለው እኔ አንተ ተራራ የሚያክል ጭንቅላት ይዘህ እነዚህ ልጆች ላይ መተህ በጠበጥክ ልጅቷንም አታስጨንቃት ሃይሚ አታስጨንቃት ተጨነቀችብኝ እኮ ተጨነቀች አይታታ እናት እኔን ስፍስፍ በዚህ አጋጣሚ ሃይሚዬ ጀግና ነሽ በቃ ታገሽሽ ቀን ያልፋል ካልሆነ እኔና አንተ ፋይቀን ሄደን አዲስ አበባ ሄደን ከቡርኬ እጅ ነጥቀን እዚህ እናመጣታለን በቃ ሃይሚ እናመጣት በቃ ታጀራለሽ ታጀራ መምጣት አለባት ታጀራ ይዘሃት እኔ እሄዳለሁ እኔ ቡርኬ የዛኔ አንተ ሄደ ሃይሚን ይዘሃት ስትመጣ የዛኔ ምን እንደሚያመጣ ቡርኬ እናያለን ወላ ፍጹሜ ወላ የቡርኬ ወንድሞች
ምን እንደምታመጡ እናይላችኋለን። እቺ ልጅ መጨነቅ የለባትም። ልብ ካላቸው ለምን አሁን ሄደው ዳኒ ሮስትን ሄደው አንድ ነገር ለምን አያረጉም? እስቲ ፈሪ ባይሆን ፈሪ ባይሆን ይሁን። እስካሁን ማለት ነው ብዙ ነገር ይፈጠር ነበር። ለምን ጸጥ አሉት? ፈሪ እኛ እንደዚህ ወተን እየተንጫጫን ነው። ለምንድን ነው ግን ብሩኬ መልስ ማሰጠው? የሆነ ነገር ለምንድን ነው የማታረገው? ይሄ ልጅ በቃ አስወጡት። መሆን የለበትም። ብሩኬ እባክህን ወንድነትህን አሳየው። እኛ ወንድ ነህ ብለን እያወራን ነው፣ በቪዲዮም እያወራን ነው፣ በብዙ ነገርም እያወራን ነው። ወይ ስልክህን ክፈትልን፣ የዘጋው ስልክህን ክፈትልንና በስልክ አናግረን ምናግዝ ነገር ካለ ሩሱም ስላሉነች ስንደውላት አታነሳም። ያ ግጭምም ደውለነታል። እባክህን ከመጥቼ ከመመታክና ከምታቆም ልለው ማለት ነው የደወልኩለት። ሌላ ነገር አልደወልኩለትም። እኛ ለማመጥም አይወድልንም። እና በዚህ አጋጣሚ አሁን ምን እንደሆነ ታውቃላችሁ ቤተሰብ? ልጅቷ እየተጨነቀች ነው። ብሩኬ ደግሞ ጸጥ እያለ ነው። የሆነ ነገር ተፈጥሮ ማቆም መውጣት አለበት ነገሩ። ዳኒ ይባል ዳኒ ለምን ከብሩኬና ሃይሚ ራሱ መለያየት አለባቸው? አዎ እንደው መለያየት አለባቸው። ይለያዩ። ሁለቱ ተጨናንቀው ሌላ ነገር ውስጥ በሽታው እስከምትወርቅ ይለያዩ። በቃ መለያየት አለበት። በቃ ብሩኬና ሃይሚ ተለያዩ። ልጅቷ በዚያ ማንም መጫወቻ አታርጋ። በጣም ነው ማዝንላት። በጣም ታሳዝነኛለች። የምር እኔ ታሳዝነኛለች። ደግሞ የሆነ ትላንት ደውሎላት የሚያወራት ወሬ ራሱ ደስ አይልም። ይሄ ዳኒ የሚባል ልጅ ማለት ነው። በዚህ መሀል እንዴት ክፍተት ይፈጥራል? ብሩኬ ለምን ዝም አለ ግን? እኔ ግራ ገባኝ። ፋይቀን ስማኝ፣ እኔን አዳምጠኛው ምን ነገር ይሄ የህይወታቸው ጉዳይ ነው። ሁለቱ አይደል? አዎ። ብሩኬ ይወዳት ከሆነ የሚያፈቅራት የሆነት ከሆነ ከዳኒ ሮስት ያስጥላት። በቃ ገብቶሃል? እኛን የቡታጅራ ልጆችን እያስናቀን ነው፣ እያሰደብከን ነው፣ በጣም እያሰደብከን ነው። ተው ብሩኬ፣ ምን ሆነሃል? ብይ ብሌ በሚያክል ልጅ እኛን ማሰደብ ተገቢ አይደለም። እኛ በግብዳ ልጅ የምታሰደበን ማለት አይደንቀንም፣ ግን በዚህ ቁንጫ በሆነ ልጅ አታሰደበን። ዳኒ ሮስት ማለት ይሄ መነጽር ማለት ነው አንዱ። አሬ መነጽር ያምራል። አንተ የመነጽር ደስ ይላል። ሴት ዳኒ ሮስት በዚህ መነጽር እንኳን ባይ ቁመት አይጨምርም። በዚህ መነጽር እንኳን ባይ መሰልከኝ የምር ዳኒ ሮስት በዚህ መነጽር ባየው ራሱ አይረዝምም። ዳኒ ባይዘው ከእንትን ማያልፍ ልጅ ነው። እሱ ለኔ ዳኒ ለኔ አሁን ሲሪየስ እናደርገው ማለት ነው። ብሩኬን ማስተካከል ያለበት ነገሩን ብሩኬ ያስተካክል። ገብቶሃል? ናት ምንም ከዚህ በኋላ የምንቀልደው ነገር የለም። ምንም ፕራንክ ነው የምንለው ነገር የለም። እሱ ከህይወታቸው ላይ ወጥቶ ብሩኬን መለያየት አለባቸው። ብሩኬና ዳኒ ገብቶሃል? ከዛ ውጪ ማለት ነው እኔ ሌላ ምንም እንትን የምለው ነገር የለም። በጣም ተናድጃለሁ። ለቡርኬ ቪዲዮ የምታየው ከሆነ ለአንዴና ለመጨረሻ ጊዜ ምን ሰጠ ማስጠንቀቂያ ነው። ወንድነትን እስኪ ያሳየው፣ ወንድነቱን ያሳየው እንጂ ፊት ለፊት ይቆምና ማን ነው ይበለው። እኔ እንደ ቆምኩት የለም ምንድነው አንተ ብለህ እንደዚህ ይዘው የለም እንደ ሕፃን ልጅ እንደዚህ ያዘውና አይደል? እንደ ሕፃን ልጅ ያዘውና ምንድነው ላጥፋ ልምታ አሁን ዳኒ አለ እዚህ ጋር አንተ እኛን ለምንድን ነው የተናገርከው? ለዋሉ አጠገቢ ነው ስልክ ነው የሚያክለው እኮ ዳኒ ከስልክ አይመጣም። በቃ ይኸው እንደዚህ እንዳልኩ ማለት ነው። እንደዚህ ይዤ ይሄ ዳኒ ነው ምንድነው ከነሱ የፈለከው? ለዋሉ የሆነ ነገር ካለኝ የለም እኔ ሳላወራ አንተ አታወራሉ። እንደዚህ ነው ቡርኬ መኮርኮም ያለበት። አያ አይደለም ቡርኬ ፈሪ ነው። ለምንድን ነው ግን የፈራው? ፈርቷል። በቃ ሽንቱ መጥቷል። ወንድ አልጫ ማለት ቡርኬ ነው። በቃ እኔ የምነግራችሁ ነገር በቃ አልጫ ነው። ቡርኬ ፈሪ ለአንዴና ለመጨረሻ ጊዜ ነው። ፈሪ ነው ቡርኬ ፈሪ ነው። የሆነ መልስ ስጠው ለዚህ ልጅ። ካልሆነ ልጅቷ እዚህ ከተማ ትምጣና ቡታጀራ ነኝ እንቀበልሻለን። የኔ ውብ ከተማ አንቺን ውብ አይሚን ይቀበላል። በቀደም ፋይቀን ማይክ ውስጠኝና ማለት ነው በቀደም አጫውታይ ነበር ለሃይሚ የሆነ ስሜት እንዳለሽ ያለኝ እኔ ወዳታል። ለቡርኬ ብለህ እስከዛሬ ፍራንክ ነው ምናምን አልኩኝ እንጂ ወዳታል። ይወዳታል በጣም ለቡርኬ ስልንል እስከዛሬ እኔ ታግሰናል። ላውጣው ከዚህ በኋላ ያለው ነገር በሙሉ በቃ አንተ እንደምትወዳት ነገራቸው ለቤተሰቦች። ወዳታለሁ እኔ ብዙ አመት ሃይሚን እዚህ አያት ነበር እዛ ትምህርት ቤቱ ጋር ምናምን ሶፋ አረጋት ነበር። እስከዛሬ ይዤው ነው ወንድሜ የጓደኛዬ ምናምን ብዬ ማለት የሰፈሬ ልጅ ነው ብዬ ነው እንጂ ስሜቴ እገልጽላታለሁ በሌላ እሱ በቀጣዩ ቪዲዮ ነው የምንገልጽላት። ዛሬ አሁን መልስ ይስጠን ብሩክ፣ ወይ ስልክን ክፈተው ወይ የሆነ ነገር አድርግልን። በቃ ይሄ ልጅ
የሆነ ነገር አድርገው ያለበለዚያ እኔ መምጣት ካለብኝ እመጣለሁ። ዳኒ ስልኬ ነው እዚህ ጽፍልሃለሁ። እዚህ ኮሜንት ላይ ከላይ ደውልልኝ። በ55 ነው የሚጀምረው። ከፈለክ ደግሞ ወደኋላ ቪዲዮ ላይ ግባና የሆነ እኔና እሱ የሰራ ነው ቪዲዮ ላይ አለ፣ እዛ ላይ አለ። ስልኬን ደውልልኝ ከፈለከኝ ማለት ነው። እመጣለሁ። 40 ጎረምሳ ይዘህ ብትመጣ አልሰማህም። አላዳምጥም። ዳኒ ሮስት ልክ ነው። ፈሪ ነው። አረ ከቡርኬ ዳኒ ሮስት ይበልጣል በልብነት ልባምነት። አጭር ሰው እኮ ማለት አይፈራም። አንተ ቡርኬ ምንድነው ቁመት ብቻ። ጎበዝ ነህ አንተ ያየህበት እይ። ጎበዝ ነህ። ቡርኬ ምንድነው ቁመት ብቻ፣ ውበት ብቻ፣ መልክ ይዞ ምንም ወንድ ልጅ እንደዚህ ሁሉ ነገር ኖሮት ልብ ካጣ ዋጋ የለውም። ምንም ዋጋ የሌለው ነገር ነው ይሄ። ምንም እኛ እኮ ምን እንጫጫው እዚች ጋር ጎሮራችን እስከሚደርቅ የምናወራው ታስከብራታለህ ሃይሚን በሚለው ደረጃ ነው። ካልበለዚያ እኔ ያስከብራታለሁ፣ በማስከብራት መንገድ እኔ ያስከብራታለሁ። እኔ በቃ አሁን እቅዴ ምንድነው ታውቃለህ? አንተና ሃይሚን ከቡርኬ እጅ ነጥቄ ለአንተ መስጠት ነው ስራዬ። እቀበላለሁ ብያለሁ ባለፈው። ችግር የለብኝም፣ ጣጣ የለብኝም። እኔ አላፍትናውን ትወስዳለህ፣ ሃይሚን ለአንተ በሰጠ በትክክል በስነ ስርዓት ከቡርኬ ጋር ለሚመጣው መዘዞች፣ ከቡርኬ ጋር ለሚመጣው ሁሉ ነገሮች ትጋፈጣለህ። ፊት ለፊት ያው እንደው እንድቆማለሁ ካሜራው ፊት። የትኛው ቡርኬ ነጥቀህ ስትሰጠኝ ሃይሚን እቀበላለሁ። ለየትኛው ለሚመጣብኝ ነገር ዝግጁ ነው። ዝግጁ ነው። የቡርኬ ወንድሞችን ደግሞ የመታገል አቅም ካለ አረ እኔ የትኛውም ነገር ታገላለሁ፣ ችግር የለብኝም። ከፈጣሪ በላይ እኔ በሰው የሚመጣብኝ መዘዝ አልፈራም። እነሱም የሀገሬ ልጆች ናቸው፣ የቡርኬ ወንድሞች። ሌላ ምንም ነገር የሚያስፈራኝ ነገር የለም። ገብቶሃል? ብቻ ወንድነቱን ያሳየው። ለምን ፈራ ቡርኬ? ለምን ፈራ? ዳኒ ሮስትን መጋፈጥ ያቃተው አንተን እንዴት ይጋፈጣል? ጥያቄው ይሄ ልጅ ፈሪ በመሆኑ የተነሳ ነው። በቃ ሁሉ ነገር የሆነ ጊዜ ፋሲል የሚባል ሰውዬ መጥቶ እንደዚህ ንቆት በቃ የመጨረሻ ደረጃ ለተራራሰው በእኛ የተነሳ በእኛ ኃይል ነው በቃ ፈርቶ የለቀቀው። ገብቶሃል? ቡርኬ ከሃይሚ ይራቅ፣ በቃ ራቅ። ቡርኬ ራቃት፣ እባክህ። ሁለታችሁም ነቀዝ ሆናችሁባታል። ራቅ በቃ። ዳኒም ራቅ፣ ቡርኬም ራቅ። ሃይሚ ላይ እኔም እቀበልሻለሁ፣ ናትም ይቀበልሻል። እኔ ያለው ለሁሉ እዚህ ላለው ነገር የምትፈራ ከሆነ ለምን አንጠልፋትም? እንደ ሐሳብ እንዴት አሁን እሷ ለቡርኬ ምናልባት ስሜት አላት ለቡርኬ። አንተ ደግሞ ለእሷ ስሜት አለ። ከባድ የፍቅር ስሜት ከልብ የመነጨ ይሁን በቃ። ስለዚህ አውጣዋለሁ ነገሮችን ለማስተካከል ለቡርኬ ስትል ስለምትቆይ እኛ ምንድነው የምናደርገው? መጥለፍ ጠልፈን እናመጣታለን። ዳኒም አይንጫጫም፣ ቡርኬም ፈርቶ እንደተቀመጠ እዛ ይቀመጣል። ከዛ በኋላም አታገኙዋትም። ዲቷ ላይ ማለት ሲስተም አይደል? እኔና አንቺ ጠልፈናት ታይራ እንደብቃታለን። ከሚዲያው ዓለም እናጣፋታለን። ትመጣለች፣ ጋራጅ ቆማለች። አረ ቁልፉም ይዤ ነው የምዞረው። የመኪና ከባድ እኔና አንተ እንሄዳለን። ሄደን አምጥተናት እዚህ ፏ እናረጋታለን። ከዛ ታስረግዛታለህ አንተ። ሌላ ጉዳይ ነው። ትፈራለህ? ሌላ ጉዳይ ነው። አይ በሲክስ እናስቀምጥ። የትም እንዳትሄድ በሲክስ የትም እንዳትሄድ። እሱ ወዲያ እንደዚህ ያሳብጠዋል። እኔ በማሳብጠው ማለት ቡርኬ አብቅቶለታል። ቡርኬ ከዚህ በኋላ አብቅቶልሃል። ከሃይሚ ጋር ያለ ነገር ሙሉ እንቃወማለን። ከሃይሚ ብትርቅ ይሻልሃል። ትለያያለህ። የመጨረሻችን ማስጠንቀቂያ ነው። ቡርኬ ተለያይ ከሃይሚ ጋር። ፈሪ አንተ የወንዳን ቡርኬ ፈሪ ነው። ሃይሚን አስደፍሯታል። ተንበጫበጭክ። ዳኒን ፈርቶታል። እኔ ሃይሚ የኔ ነች፣ ሃይሚ ያንተ ነች፣ የኔ ነች። በቃ ለአንተ ነው የምንሰጥ። ምንም አያመጣም። ቡርኬ አቁም። በቃ አቁም። ራን ቡርኬ ዳውን ይቀበራል። አቁም። በቃ ፈሪ ነው ቡርኬ፣ በቃ ፈሪ ነው። ሚስቱን ማስከበር ስላልቻለ እኔ አስከብራታለሁ። ያው ብዙም ባይኖረኝ ጫንቃ አስከብራታለሁ። በዚህ አጋጣሚ ዳኒ ሮስ ዳውን ዳኒና ቡርኬ ዳውን ዳኒና ቡርኬ ወደታች ዳኒና ቡርኬ ወደታች። ዛሬ ቀበርና ፈስ ወጋ ነው ቆላ ነው ፈላ ነው አይባልም። አንተ እንደዚህ ይቅርታ በላ ሶሪ እና ቤተሰቦች የዚህ ዩቲዩብ አይደለም። ቆይ ገና ምን እንደ ገና ስለ ቡርኬ መቻወራ፣ ስለ ቡርኬ ይወንድ አልጫነት መቻወራ፣
ስለ ዳኒ ፈሪነት ይናል አንወረድበት በቃ ይናል አንወረድበት። አሁን ሃይሚና እኔ የምንለው ነገር ነው ማውራት ያለብን ስለሱ የጨረቃ ፋሚሊዎች። ግን በዚህ አጋጣሚ ብሩኬ ፈሪ ነው እንደው ሽንታ ነው። ምን 3ኛ ክፍል ነው እንደው ያቆመው ተብሏል። እውነት ነው? ኧረ 3ም አልደረሰም 0 ክፍል እዛ ከኔ ጋር ሲማር እርቦት ቤት ምግብ ሊበላ ሲሄድ በዛው አባረረው። ትችል አልመጣም። የት እንደተማረ ነው እንጂ እና ዳኒ ግችም ብሩኬ ግመሌ መሰልክ ልጅ ከሃይሚ የምትርቅበት ቀን 22 ቀን ነው የምንሰጠው። ዛሬ 22 ቀን? አዎ 22 ቀን። በቃ አንድ ወር እንስተው ይሙላ። አንድ ወር ማንሰጠው 30 ቀን አንድ ወር አንሰጠው። አንድ ወር ማንሰጠው። እናንተ ብዙ ዝግጅት ስለምናደርግ ሃይሚ ስለምትመጣ ብዙ ዝግጅት አለብን። አንድ ወር እንስተውና ከዛ ፎይል ለአንዴና ለመጨረሻ ጊዜ ነው ማስጠነቀቀ ለብሩኬ አድርሱት። ሼር ያረጋቸው ከሃይሚ እንዲርቅ አንድ ወር ነው የሰጠው። አንድ ወር ድፍን አንድ ወር ሰጥተነዋል። ከዚህ በኋላ ሃይሚ የኔ ነች። ብሩኬና ሃይሚ እንዲለያዩ ዱዓ እናረጋለን፣ እንጸልያለን። ሁላችሁም ጸልዩ። ፈጣሪ ከብሩኬና ሃይሚ ለያቸው። ዳኒ ሮስትን እና ብሩኬ የቡታየራ ልጅ ስለሆነ እንምረዋለን። ዳኒ ሮስትን ግን አዲስ አበባ መተን እንሾተዋለን። ተፈልቃለሁ በቃ ብሩኬ ለማዘር ስንል እንተዋለን። እስካሁን ይዤው ነው በታተና ለእናቱ ስንል እንተዋለን፣ ለወንድሞቹም ስንል እንተዋለን። ዳኒ ግን ካሁን በኋላ ማለት ዳኒ ግን ማርዱንጋ መሪ ሰንደቂ ባቡጂ አስፉማ በቃ እና ለዚህ ቤት ሰብስክራይብ ይሆናችሁ፣ አዲስ ይሆናችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ያድርጉ። ይሄን እስኪ በእናታችሁ ፈታ እያላችሁ ይሄን የመሰለ ጨዋታ ይዘንላችሁ እየመጣን ለምንድን ነው ግን 10 ሺህ ማታስገቡን?